ገዳዮች በይፋ የሐዘን መግለጫ በመውጣት በሞታችን ላይ ቀልደዋል። ታቦተ ሕጉን ይዘው ተሰደዱ ተብለው የታዩ ሰዎች የሐሰት መረጃ እንደሆነ እየሰማን እንገኛለን። አቡነ ጴጥሮስ በአባቶች ላይ ያለውን ችግር በዝርዝር ተናግረዋል። የአርሰናል ደጋፊዎች ባዘጋጁት ኮንሰርት ትልቅ ተቃውሞ እየተነሳ ይገኛል። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምን አላችሁ ውድ ኦርቶዶክሳውያን ኢትዮጵያውያንና ኤርትራውያን ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምን አላችሁ? ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባል። ዛሬም በወቅታዊና በአስተማሪ ቪዲዮዎች መጣናል። እንደ ሁሌው ይህንን ቪዲዮ ላይክ አድርጋችሁ ስለምትጀምሩት እጅግ በጣም እናመሰግናለን። ዛሬም ይህ ቪዲዮ ለብዙ ሰው እንዲዳረስ 5 ላይክ እንዲገባ በደንብ ላይክ አድርጉት። ባለፈው ቪዲዮአችን ላይ የሚያሸልም ኮሜንት እንደነበረን ይታወቃል። በጣም ብዙዎቻችሁ ኮሜንት አድርጋችኋል። እጣ የወጣለት አካውንት ነው። ባለዚህ አካውንት ታች በምትመለከተው የቴሌግራም እና የቲክቶክ አካውንት ኮንታክት በማድረግ የ500 ብር ካርድን መውሰድ ይችላል። ዛሬ የሚያሸልመው ኮሜንት እግዚአብሔር ይመስገን የሚለው ኮሜንት ይሆናል። ሁላችሁም ኮሜንት አድርጉ። ቪዲዮአችንን በዚህ ነው የምንጀምረው። በዋናነት ጀማው ቅዳሜ በኢትዮጵያ ታሪክ ታይቶም ተሰምቶም የማይታወቅ ኢቨንት ነው እንግዲህ ይዘንላችሁ የመጣ ነው። እሺ እኛ እንግዲህ ይሄው አዲስ አበባ ስታዲየም ተገኝተናል። እናንተ ነው የምትጠበቁት። ይህንን ቪዲዮና መልእክት እየተነገረው አልሰማ ብሎ ጆሮ ዳባ ልበስ ብሎ ራሱን በጥቅመኝነት አውሮ ለሚንቀሳቀሰው ለዚህ ቡድን እንድታደርሱልኝ ጠይቃቸዋለሁ። ኦርቶዶክሳዊነት በዚህን ያህል ደረጃ ሲፈተን በአርሲ ምድር ወገኖቻችን ደማቸው ደመከልብ ሆኖ ሲፈስ በዚህን ያህል ደረጃ ይህንን ፕሮግራማችሁን እጠፉ ተው ስትባሉ ማትሰሙት እናንተ ማን ስለሆናችሁ ነው? ይህንን ፕሮግራም በአፋጣኝ እንድታጥፉት እንጠይቃቸዋለን። ተመልከቱት ደግሞ ይህንን ቂላቂል የሱ የጥበብ እኩዮች እና አርቲስት መሰረት መብራቴ እና አርቲስት ሰለሞን ሙሄ ኦርቶዶክሳውያን በግፍ እየታረዱ ነው ብለው ድምጻቸውን በሚያሰሙበት በዚህ ወቅት እሱ የዚህ የህፃን ስራ እየሰራ ወጣቱን ያደናቁራል። እርድናና እርፍናም እኮ ቦታ አለው። ከእናንተ በላይ አራዳ የለም። እናንተ ብቻ ናችሁ ጭስ። ሁሉ ነገር የሚገባህ ከሆነ መጀመሪያ ማክበር ያለብህን አክብር፣ መውደድ ያለብህን ውደድ። በፍጥነት በአስቸኳይ ይህንን ቅዳሜ እደነክራለሁ ብለህ ላሰብከው የዳንኪራ ቀንህ ጭፈራን ጨፍረ በኦርቶዶክሳውያን ላይ ልዘብት የተዘጋጀበትን ፕሮግራም ሰርዝ። አጭር መልእክት ነው። ወንድማችን እንደሰማችሁት ነው። አርሰናልን አስመልክቶ በአዲስ አበባ ስቴዲየም ኮንሰርት አለ፣ መጠን እንጨፍር የሚል ማስታወቂያን እየሰማን እንገኛለን። በዚህ ተገኝቶ የሚጨፍር ኦርቶዶክሳዊ በወንድሙ ደም የሚቀልድና በወንድሙ በፈሰሰው ደም ላይም ረግጦ እሱን ደም የሚጨፍር መሆኑን በደንብ ልናውቀው ይገባል። አሁን ላይ ሁላችንም በወንድሞቻችን በእናቶቻችን ይህንን የሞት ዜና ሰምተን ድምጻቸውን የምናሰማበትና እግዚአብሔር ይህንን ጊዜ በቃችሁ እንዲለን በደንብ ጸሎት የምናደርግበት ነው እንጂ ለኳስ ብለን በዚህ መልኩ ዳንኪራ የምንመታበት ጊዜ እንዳልሆነ ልናውቀው ይገባል። ሁሉም ነገር መጠን አለው። ምግብም እንኳን ከመጠን በላይ አብዝተን ስንበላ ምንድነው ህመም ነው አይደል የሚሰማን። ኳስ መዝናኛ ነው። ከዛ ካለፈ ከወገን ሞት የሚበልጥ አይደለም። አሁን ላይ ግን በዚህ መልኩ በጣም ብዙ ሰዎች በሞቱት ወገኖቻችን ላይ ለመዘባበት በእነርሱም ደም ላይ ቆመው ለመጨፈር ዝግጅቶቻቸውን እንደጨረሱ እያየናቸው እንገኛለን። ይህንን ዝግጅት ያዘጋጃችሁ የአርሰናል ደጋፊ ነን ያላችሁ ሁሉ ከገዳዮች ተለይታችሁ እንደማትታዩ በደንብ ልናውቀው ይገባል። እምነታችሁ ምንም ሊሆን ይችላል። ሰባዊ ፍጡር የሆነ ሁሉ በአሰቃቂ ሁኔታ ለሚሞቱ ለሚጨፈጨፉ ወገኖች ድምጽ የሚሆንበት ነው እንጂ በዚህ መልኩ ዳንኪራ የሚደልቅበት ጊዜ እንዳልሆነ ልናውቀው ይገባል። በዚህ ጉዳይ ሁላችንም ኦርቶዶክሳውያን ጥንቃቄ ልናደርግ ይገባል። ያላችሁን አስተያየት ኮሜንት አድርጎ አንድ ቪዲዮ ላሳያችሁ። እውነት አንገት ላይ ማህተብ አድርገህ የነዚህ ምስኪን አባት መረጃ ድምጻቸውን ማፈን ፈልገህ ነው? ህመማቸው አልተሰማኝም እያልክ ነው? ከዛ ባለ ማህተብ ነኝ እያልክ ነው? ለማን መድረስ እንዳለበት ታውቃላችሁ? ስሙታለ ልጆች ገለውብኝ መጥቼ ወደ አዳማ ነው ያለሁት። በለቆ ወረዳ ላይ በአራቱ ቀበሌ ላይ በግማሽ ሸኔ ያስተዳደራል። ሸኔ ነው። ጥቃቱ ከተጀመረ ከ5 ዓመት በላይ ነው። መከላከያ ይቁምልን፣ ቋሚ መከላከያ ይቁምልን ብለን በምንጮህ ጊዜ መከላከያ የለም ራስህ መጠበቅ አለብኝ ነው ስራችን። ግብርና እንጂ የወታደራዊ ስልጠና የለም። ሁላችንም ቤት ለቀን ነው። የኔ ራሱ ቤት አሁን 3 መኖሪያ ቤት አንድ ገጠር ከተማ ላይ ነበረ ተቃጠላል። 3 ጊዜ ቤት ተቃጥሏል። አሁን 12 ዓመት የሰንበት ተማሪ ነበረች። ሷም ስትሞትብኝ ወንድሜም ልጅ ነበረ። ዲያቆን ነው፣ ሰባኪ ነበር። 12ኛ ክፍል ነጥባቶ እሱም የጎረቤትም ልጅ በአንድ ቦታ ላይ ውድማ ሲወቁ ነው የፈጯቸው። ሬሳችንን እንደ ንፉ አንስተን ቀበርን። ሸሸን። ከዛ ቦታ ምንናስ እንግዲህ በአብዛኛ
ሰው ለቆ ፈርቶ አሁንም ቢሆን ለቀሩት ለተረፉት ኦርቶዶክሳውያን ስደት ላሉ እንድረስላቸው። ታቦት በእኛ ባንተ ጊዜ ነው እየተሰደደ የሚገኘው። ይህ ቪዲዮ ለማን መድረስ እንዳለበት ታውቃላችሁ። ቪዲዮና ፎቶ መልቀቅም እንደማልችል ታውቃላችሁ። ኦርቶዶክሳውያን ወገኖቻችን ያሉበት ሁኔታ ይህንን ነው የሚመስለው። የሞቱትን አጠናቸዋል፣ ያልሞቱት ደግሞ ቤታቸው በመውደሙ በዚህ መልኩ ስደት ላይ እንደሆኑ እየሰማናቸው እንገኛለን። እጅግ በጣም ያሳዝናል። ይህን ቪዲዮ እየሰራሁም ሁለት መግለጫዎች ወጣው እያየው እገኛለሁ። አንደኛው አርሰናልን አስመልክቶ ሊደረግ የነበረው ኮንሰርት ተሰርዟል እየተባለ ይገኛል። እንግዲህ መጀመሪያ ላይ ራሄል ጌቱ በዚህ ኮንሰርት ላይ አልገኝም፣ እኔ ኦርቶዶክሳዊ ነኝ፣ ኦርቶዶክሳዊ ወንድሜና እህቴ ነው እየሞቱ የሚገኙት የሚል ነገርን እንግዲህ ፌስቡክ ላይ አሳውቃ ነበር። ከዛ በኋላ ደግሞ የዚህ ኮንሰርት አዘጋጅ አሁን ላይ ሙሉ በሙሉ መሰረዙና ትኬት የቆረጡ ሰዎች ብራቸው ተመላሽ እንደሚሆን መግለጫ አውጣው እያየን እንገኛለን። ይህ እጅግ በጣም የሚያስመሰግን ነው። አሁን ላይ የምንጨፍርበት ዳንኪራ የምንመታበት ሳይሆን ለመጣብን መከራ ሁሉ ለእግዚአብሔር በጸሎት የምንነግርበት ጊዜ እንደሆነ በደንብ ልናውቀው ይገባል። ሁለተኛ ደግሞ ቋሚ ሲኖዶሱ አሁንም መግለጫ ሰጥቷል። እስኪ በጥቂቱ አንዴ ላስደምጣችሁ። አሁን የደረሰኝ ግንቦት 28 መረጃ አለ። ቋሚ ሲኖዶስ መግለጫ ወጥቷል። ከዛ በፊት ግን ይሄንን ድምጽ ስሙት። ይሄን ድምጽ ልትረሱት ማንኛችሁም ባለማህተብ ሊገባችሁ አይችልም በፍጹም። በማህተቡ ምክንያት የሞቱት እነዛ 100 ምናምን ሲገደሉ በባለፈው ጊዜ ይሄንን ጩኸታችንን አባቶቻችን ላይ አድርገነው ቢሆን ኖሮ እንደዛሬ መፍትሄ እናገኝ ነበር። ቋሚ ሲኖዶስ ዛሬ መግለጫን አውጥቷል። ይህ መግለጫ ምንድነው? በአካባቢው በአርሲ የሚገኙትን የሚያጽናኑ አባቶች እንዲሄዱና እንደዚህ አይነት ድርጊቶች ከዚህ በኋላም እንዳይደገሙ ከሚመለከተው አጋር ጋር ንግግር ሊያደርግ ነው። ንግግሩን ብቻና መግለጫውን ብቻ ሳይሆን የምንፈልገው አሁን ፍሬ ነገር እስከምናይ ድረስ አሁንም ቢሆን አባቶቻችንን መወትወትና መጠየቅ ግዴታ አለብን እንደ ባለማህተቦች። ይህንን የማናደርግ ባለማህተቦች ካለ ግን የነዚህ ንጹሃን ደም በእኛ ላይ ይመጣል፣ የእኛንም በር ያንኳኳል። አርሲ በደም ጠቂታለች። ይህንን ደግሞ መሬት ላይ ወርደው እንዲሰሩ አባቶቻችን መወትወት ስራ መስራት አለብን። አድርሱት። ቋሚ ሲኖዶሱ በዚህ መልኩ መግለጫውን አውጥቷል። የሚያጽናኑ አባቶችን ወደ አርሲ እንደሚልክና ይህንን ነገር ለማስቆም ደግሞ ከሚመለከታቸው አጋር ጋር ንግግር እንደሚያደርግ እንግዲህ እያሳወቀ ይገኛል። እንዲህ አይነት ጉዳዮች አሁንም ቢሆን መግለጫ ብቻ ሆነው መቅረት አይደለም ያለባቸው፣ ወደ መሬት ወርደው ስራ ሊሰራ ይገባል እንጂ የአርሲ ወገኖቻችን አስመልክቶ በጣም ብዙ መግለጫዎች ወጥተዋል። መግለጫዎቹ እንዲያው ከማንበብና እኛም መግለጫዎችን ከመስማት ውጭ ምንም አይነት መፍትሄ አይመጣም። እዛ በኋላ መግለጫው ከወጣ በኋላ በሳምንቱም ሌሎች ኦርቶዶክሳውያንም ሲገደሉ እናያለን። ይህንን ጉዳይ አባቶቻችን እስከ ዳር እንዲሄዱበት የሁላችንም የኦርቶዶክሳውያን መልእክት ነው። እንዲያውም አባታችን አቡነ ጴጥሮስ በዛሬ ንግግራቸው ላይ አባቶች ላይ ያለው ችግር ይህ ነው፣ ኦርቶዶክሳውያን እንደዚህ አድርጉ ብለው የተናገሩት ንግግር በጣም መነጋገሪያ ሆኗል። እስኪ አባታችን ንግግር ላሰማችሁ ብሏል። እንዳለ ሆኖ አባቶች ጸጥ ብለዋል። አባቶች ቤተክርስቲያን ስትወድም ስትቃጠል ምእመናን ሲገደሉ አባቶች ልጆቻቸውን አልመሩም። እነሱ እስካልመሯን ደግሞ ህዝቡ ጸጥ ይላል የሚል ጥያቄ ይነሳል። አባቶች ለቤተ ክርስቲያን ምንድነው ያሉት መልእክት? አሁንም እንደዚያው ነው። እነዚህ እዚያ በነበርን ጊዜ በነበረው ችግር ሁላችን እንትን ስንል ያ የነበረውን ሁኔታ እንትን ለማለት ሞክረናል። አሁንም ፓትርያርኩ እኮ ጽፈዋል ወረቀት። የሚችሉት ያንን ብቻ ነው። ከዚያ ውጭ ሊያደርጉ አይችሉም። ሌሎቹ ቆይ አንድ ማህበረሰብ እኮ አጠቃላይ ከማህበረሰብ ውስጥ ሲሆን ከዚያ ማህበረሰብ ልትለየው አትችይም። ደግሞ ሰዎቹም የነሱ ጓደኞች ካልሆኑ ከዚያ እንዲቀመጡ አይፈቅዱላቸው። አሁን እኮ እኛ በነበርን ጊዜና አሁን እኮ ያለውን ትርምስ እኮ ስታይ ልዩነት እኮ አለ። አሁን ጸጥ ነው፣ ምንም ነገር የለም። ስለዚህ አሉ አባቶች የሚጮሁ ግን እኔ የኔን ነገር ደግሞ ልገልብጠው። እኔ ደግሞ ይሄ ማህበረሰቡ ሌላ ሰው እየተመለከተ እስኪገደል ድረስ እየጠበቀ ነው እንጂ በየጊዜው ማድረግ የምንችለውን እያደረግን ነው። መጥራት የምንችለውን እኔ ፖለቲካ ድርጅት አቋቁሜ መሳሪያ ይዛችሁ ተዋጉልለት ይፈልጋል። ጥሪማ እኮ እያቀረ ነው። እና አቡነ ሉቃስ ተናገሩ፣ እኛም እየተናገርን ነው። እና አቡነ ይስሐቅ የሚባሉ ኢትዮጵያ ውስጥ ያሉ አባቶች ይናገራሉ። ሁሉም በየትኛውም ቦታ የሚናገሩ አባቶች አሉ። ግን ይኸውልሽ ወጣ ይሄ ህዝቡ የሚፈልገው በተለይ ይህን የሚናገረው እኛ እንዲያም ብለን ስልጣን እንድናስይዘው ነው የሚፈልገው። ኖ እንደዛ አይደለም። እኔ ተናገርኩ፣ ይኸው አሁን እየተናገርኩ ነው። ምንድነው እያልኩ ያለሁት? አትግደሉን ብላችሁ በገዳዮች ላይ አንድ ሁኑ እያልኩ ነው።
ስለዚህ አባቶችም ማህበረሰቡም ሁሉም በገዳዮች ላይ አንድ ሆኗል። ስለዚህ ይሄ ዘመን በገዳዮች ላይ አንድ የመሆን ዘመን ይሁን። ያትግደሉን አድማ ይሁን፣ ያትጨርሱን አድማ። በቃ እናንገፈግፈን። እንኳን መገደል ምግብም እኮ ሲበዛ እጅ ይላል አይደል እንዴ? አይበላም አይደል? ከበዛ ሁሉም ነገር እኮ ከበዛ በቃ ያቅለሸልሻል። እንዴት ነው ገዳይነት የማያቅለሸልሽን? እንዴት ነው ህዝቡ ምን ይላል? ማን ያደራጀን? እኔ ወርጄ አንተ ይህን በል አንተ ይህን በል ብዬ ላደራጅህ ነገርኩ። ተደራጅና እኔ ይህንን ስርዓት ይህንን አስተሳሰብ ለውጥ እያልኩ እየነገርኩህ ነው። ምን ልነግርህ ትፈልጋለህ ከዚህ በላይ? አሁን የዘንድሮው ዘመን አሁን እነዚህ ምርጫ ብለው ከቀለዱበት ቀን ጀምሮ ወይም ደግሞ ምርጫ ብለው የገዳይነት ሰርተፊኬት ከተቀበሉበት ቀን ጀምሮ ይሄ ሰርተፊኬት አንተን ለመግደል ነው። ሄደህ ከዚያ ምርጫ የመረጥክ ግደለኝ ብለህ ፈቃደኛ ሆነሃል። ያልመረጥክ ግን አሁን ውጭ ያለህ የትም ቦታ ሁን፣ አንተ የገዳይነት ሰርተፊኬቱን ንጠቀው። ብፁዕ አባታችን አቡነ ጴጥሮስ በዚህ መልኩ ይህንን ሰሞን በሆነው ነገር መልእክታቸውን ያስተላለፉ ይገኛሉ። ሁሉም ኦርቶዶክሳዊ አሁን ላይ እርስ በርሱ ሊደራጅ ይገባል። በአባቶች ያለው ችግርም ደግሞ ብፁዕ አባታችን አቡነ ማትያስ መግለጫ አውጥተዋል። ግን ደግሞ በአጠገባቸው ያሉ ሰዎች ኦርቶዶክሳውያን ጭፍጨፋ የሚያበረታቱ ናቸው የሚል መልእክትን ነው እያስተላለፉ የሚገኘው። ሁላችንም ድምጻችን እያሰማን ያለነው ይህንን ነው። ብፁዕ አባታችን አቡነ ማትያስ በጣም ብዙ መልእክቶችም አስተላልፈዋል። አዝነውም አልቅሰዋል። ግን ደግሞ በአጠገባቸው የሚገኙ ለኦርቶዶክስ ቤተክርስቲያን ሳይሆን ለፖለቲካ የሚገዙ ሰዎች ስለሆኑ በዚህ መልኩ ኦርቶዶክሳውያን እያስጨፈጨፉ ይገኛሉ። ስለ አባቶች ሲነሳ አንድ ወንድማችን በዚህ መልኩ አንድ እውነት ተናግሯል። እስኪ አንድ ቪዲዮ ላሳያችሁ። አባቶቻችን የምር የአባትነት ስሜት ካላችሁ ነገ ዛሬ ሳትሉ ቀደሙና ውጡ፣ እንከተላችሁ። መሄድ ያለብን ቦታ እንሄድ፣ መውጣት ያለብን ቦታ እንውጥ፣ ማሳየት ያለብንን ነገር እናሳይ፣ ድምጻችን እናሰማ። አርሲ መሄድ ካለብን ቀደሙ እንከተል። ሰልፍ የምንወጣ ከሆነ ቀደሙ እንከተል። ቁጭ ብላችሁ ግን ክብ ሰርታችሁ መግለጫ ወጣችሁ ዝም እንዳትሉ። ብዙ ጊዜ ያወጣችሁ መግለጫ ትርጉም የለውም፣ ሰልችቶናል። ሻማ ማብራት ሰልችቶናል። ፕሮፋይል መቀየር ሰልችቶናል። ኦርቶዶክሳውያን ተገደሉ እየተባለ ሁል ጊዜ ዜና መሆን ሰልችቶናል። የአንድ ሰሞን ትሬንድ ሆኖ የሚያልፍ ተቃውሞ ሰልችቶናል። ስለዚህ ምድር ላይ የወረደ ስራ ከእናንተ እንጠብቃለን። ውጡ፣ ከሞቆ ቤት ውጡና አደባባይ እንገናኝ። ጠሩን። አለበለዚያ ወጣቱ ቀድሞ የሆነ ነገር ቢፈጠር እርግጠኛ ነኝ ደብዳቤ እንደምትጽፉ አናቃቸውም እንደምትሉ። ስለዚህ ቀደሙ። ትላንትና ጥቁር ለብሰን ወንበራችሁን አስጠብቀናል በብዙዎች ደም። ዛሬ እንደዛ አይሆንም። ውጡ። ደሞዝ የምትበሉባት ቤተክርስቲያን ነች። የምትመኩባት እንደ ልባችሁ የተከበራችሁባት ቤተክርስቲያን ነች። እያለቁ ያሉትም የዚች ቤተክርስቲያን ልጆች ናቸው። እናንተ ቁጭ ብላችሁ ሌላ የሚሞት ወጣት አንጋብዝም። እኔ በበኩል ያን የሚሰማ ስለዚህ ውጡ። የወንድማችን ሀሳብ የሁላችንም የኦርቶዶክሳውያን መልእክት ነው። የአባትነት መገለጫው ይህ ነበር። ከልጄ በፊት እኔ አይደል አባቶቻችን የሚሉ አሁን ደግሞ ያነ ነገር ተገላብጦ ማንም ትንፍስ የሚል የለም። አባቶች ለኛ ለኦርቶዶክሳውያን ጥሪ ሲያቀርቡ እኛ ጥቁር ለብሰን በጣም ብዙ ወንድሞችም ደማቸውን አፍስሰው አሁን ያሉበት እንግዲህ የክብር ወንበራቸው ተጠብቆ እንዲቆይ ተደርጓል። እኛ ደግሞ በተራችን በዚህ መልኩ ደማችን ሲፈስ ካለንበት ስንፈናቀል ማንም ትንፍስ የሚል የለም። ግን የአባትነት ግዴታው ልጆቼ ለምን ይገደላሉ ብሎ ከልጅ በፊት መውጣት ነበረበት። አሁን ላይ ግን ከመግለጫ የዘለለ ምንም እየተደረገም አይደለም። በጣም ብዙ ኦርቶዶክሳውያን ብዙ ጊዜ ሞተዋል። በጣም ብዙ መግለጫ ወጥቷል። ግን ደግሞ መሬት የወረደ ምንም አይነት ስራ አልተሰራምና አሁንም ከአባቶች የምንጠብቀው ነገር በይፋ ሁሉም አባቶች ካሉበት ተጠራርተው ወጣው አባቶች ራሳቸው ሰላማዊ ሰልፍ እንዲያደርጉና እኛም ደግሞ እንድንከተል ነው የምንፈልገው እንጂ አሁንም በእንዲህ አይነት መግለጫ ምንም አይነት መፍትሄ በመጮህም መፍትሄ እንደማይመጣ በደንብ ሁላችንም እናውቀው ይገባል። የሚገርማችሁ ነገር የአርሲ ሀገረ ስብከት ይህንን ሰሞን በተደረገው ጭፍጨፋ እንዲህ አይነት አስቂኝ የሆነ መግለጫን ማውጣት እስኪ አንዴ ላስደምጣችሁ። የአርሲ ኦርቶዶክሳውያን ጥቃትን የእርስ በርስ አለመስማማት ነው በማለት የአርሲ ሀገረ ስብከት ስራ አስኪያጅ ገለጹ። የምስራቅ አርሲ ሀገረ ስብከት ዋና ስራ አስኪያጅ የሆኑት ሊቀ ትጉሃን ቀሲስ ከፍያለው ሽንቁጤ ከቢቢሲ አማርኛ ጋር ባደረጉት ቃለ መጠየቅ ስለ አርሲ ግንቦት 24 የኦርቶዶክሳውያን ጭፍጨፋ ሲጠየቁ እዚያ አካባቢ ትንሽ እርስ በርስ አለመስማማት አለ ሲሉ መልሰዋል። አስክሬኑ የተለቀመውን ጥቃት የእርስ በርስ አለመስማማት ብለውም ዘግተውታል። ስራ አስኪያጁ በጥቃት
በተቃጠሉ አብያተ ክርስቲያናትን በሚጠየቁበት ወቅትም ትንሽ የእሳት አደጋ ደርሷል ሲሉ መልሳቸውን ሰጥተዋል። በጣም የሚያሳፍር ነገር ነው። እንግዲህ የአርሲ አስተዳደር ያወጣውን መግለጫ ላሰማችሁ ፈልጌ ነበር፣ ግን ደግሞ ይሄኛው የባሰ ስለሆነ እዚህ ላይ እኔ ላቆመው። የአርሲ አስተዳደር ምን አለ? ምርጫውን ለማደናቀፍ የተደረገ ነገር ነው እንጂ ምንም አይነት ሁኔታ አልተፈጠረም የሚል መልእክትን ሲያስተላልፍ ነበር። ይባስ ተብሎ ደግሞ የሀገረ ስብከቱ ስራ አስኪያጅ በዚህ መልኩ የእርስ በርስ አለመግባባት ነው እንጂ አይ ኦርቶዶክሳውያን ለመግደል የታሰበ አይደለም የሚል መልእክትን ያስተላልፉ ይገኛሉ። እነዚህ ሰዎች አርሲ የሚገኙ ኦርቶዶክሳውያን ከሚያገኙት ብር፣ ከሚጥሉት፣ ከሚያስገቡት ገንዘብ ደሞዝ የሚከፈሉ ሰው ናቸው። ግን ደግሞ የእነርሱን ሞት በዚህ መልኩ እየሸፈኑ በእነርሱ ደም የሚቀልዱ እንግዲህ አባት ናቸው። እጅግ በጣም 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 ያሳዝናል። አሁን ላይ መፍትሄው ምን እንደሆነ አላቅም። እግዚአብሔር አሁንም ቢሆን ደጉን ዘመን ያምጣልን ነው የምንለው። እንጃ ብቻ እኔ ምን ማለት እንዳለብኝ አላቅም። በዚህ ቪዲዮ ማለት ነው በጣም ብዙ ነገሮች ለምን አልተደረጉም፣ መንግስት እንዴት እንደዚህ አላለም፣ የከተማ አስተዳደሩ እንዴት እንዲህ አይነት መልእክት ያስተላልፋል ብለን ስንገረም ነበር። እንደው ደግሞ ይገረማችሁ ብሎና ደግሞ በዚሁ የኛ አባት ያልናቸው አስተዳደር ያልናቸው እኛ ደሞዝ ምን ከፍላቸው እኛ የምናስተዳድራቸው ሰው ደግሞ በዚህ መልኩ የኛን ሞት እንደዚህ ሽምጥጥ እያደረጉ ይገኛሉና ክርስቲያን አሁን ላይ በጣም ችግር ላይ እንደገባች በዚሁ እያረጋገጥን እንገኛለን። እግዚአብሔር ደጉን ዘመን ያምጣ። እንቀጥላለን። እስኪ ይህ ከጀርባ የምትመለከቱት ቪዲዮ ሐሰት እንደሆነና በአርሲ ምድር እንዳልተፈጸመ ተነገረ። ፋስት መረጃ ከውስጥ የተላከለትን መልእክት ባጋራው መሰረት ከጀርባ ያለው ቪዲዮና ምስል በበርካቶች የአርሲ ኦርቶዶክስ ተብሎ እየተሰራጨ ይገኛል። ነገሩ ግን አርሲ አይደለም። በአማራ ክልል ማኖ ቀጨኔ ቅዱስ ገብርኤል ቤተክርስቲያን የአካባቢው ገበሬ አዲስ ላሰራው ቤተክርስቲያን በከተማ የተሰሩ የቤተክርስቲያን ንዋየ ቅድሳት ይዞ ወደ አዲሱ ቤተክርስቲያን ሲሄድ የሚያሳይ ምስል ነው ብለዋል። በቪዲዮው ላይ የሚያውቁን የከተማ ሰዎች እየደወሉ ምን ሆናችሁ ነው በማለት እየተጨነቁ ስለሆነ እኛ ጋር ሰላም መሆናችንን የሚዘዋወር ፎቶና ቪዲዮ ለአዲሱ ቤተክርስቲያን መሆኑን አሳውቁልን፣ በአርሲ የተፈጸመውን ተግባር ሙሉ በሙሉ እናወግዛለን ብለዋል። ይህንን ቪዲዮ ይህንን ሰሞን እጅግ በጣም መነጋገሪያ ሆኖ ነበር። በአርሲ የሚገኙ ኦርቶዶክሳውያን ታቦተ ሕጉን ይዘው መንበሩን ተሸክመው የተሰደዱ ይገኛሉ የሚል መረጃን እንግዲህ በጣም ብዙ ሰዎች ሲያስተላልፉ ነበር። ይህ የሆነው ግን በደቡብ ጎንደር አዲስ ቤተክርስቲያን አስመርቀው በመኪና ካመጡት በኋላ መኪና መግባት ስለማይችል በእግራቸው ይዘውት እየሄዱ ነው እያየናቸው የሚገኘው። ግን ሁላችን ማወቅ ያለብን በአርሲ የተፈጠረው ነገር ከዚህ በላይ ነው። ያን ነገር በቪዲዮ ስላልተቀረጸ ነው። በጣም ብዙ በቪዲዮ የተቀረጹ በዚህ በሶሻል ሚዲያ ብናጋራው እንደው ሶሻል ሚዲያው ዩቲዩብም የማይፈቅደው በጣም ብዙ ቪዲዮዎች አሉ። በጣም አሰቃቂ የሆኑ ቪዲዮዎች። ይህንን ቪዲዮ እያዩ ግን በጣም ብዙ ኦርቶዶክሳውያን ታቦቱ ከመንበሩ በዚህ መልኩ ተሰደደ የሚል መረጃን ያስተጋቡ ነበር። በጣም ታቦቱ በመንበሩ እንደተቃጠለ እኮ አይተናል። ቤተክርስቲያኑ ወድሟል። ከዚህ በላይ ነው። እንዲያውም እነዚህ ወንድሞቻችን በአርሲ የሚገኙ ኦርቶዶክሳውያን ቢሆኑ በጣም ደግ የሆነ ታቦቱን አንቀሳቅሰዋል። ጊዜ እንኳን አግኝተው ግን ጊዜ እንኳን ለማንቀሳቀስ አጥተው ታቦተ ሕጉ ከመንበሩ ላይ ሆነው ቤተክርስቲያኑ ነዷል። ከዚህ በላይ ነው አሁን ላይ በአርሲ እየተፈጠረ የሚገኘውና ይህንን ቪዲዮ ባለማወቅ እንግዲህ የአርሲ ኦርቶዶክሳውያን ናቸው የሚሉ መረጃዎችን ሰምተናል። ይህ ነገር ግን ልክ አይደለም። የአርሲ ኦርቶዶክሳውያን ከዚህ በላይ በጣም ብዙ መከራ እንደደረሰባቸው በደንብ ልናውቀው ይገባል። እኔ መንጋላውቅ የሚን አባት ጴጥሮስ ነው። እጁን ለካቴና ግንባሩን ለጥይት ሰጥቶ ለሀገር የሞተው የኔ አባት ጴጥሮስ ነው። ሞትን የማይፈረው ዓለምን የናቀው ዘር ያላቆሰለው የአማኞቹ እረኛ የሀገር ዘበኛ ከሞት አስነሳና እግዜር ዳግም ስጠን፣ ትንሣኤን አጠብቅ፣ ልጆች አለቅን፣ እኔ ልቅደም የሚል አርበኛ አባት የለን እና እግዜር ጴጥሮስን አስነሳ፣ አባታችን ስጠን። እኔ ዛሬዎች ቅንጡ ማርቼዲስ እያሽከረከሩ በአማኞቹ መሞት ትርፍ እያጋበሱ እነሱ ሞትን የማይደፍሩ መነኮሰ ሞተ የሚለውን ብሂል እያቀነቅኑ ሚሊዮን በእጃቸው ይመነዝራሉ። እኔ ዛሬዎች እንዲህ ናቸውና እግዚአብሔር ጴጥሮስን አድለን ዳግም አስነሳና እንኳን ድምፅ መሆን ከማች ጋር መሰለፍ ያውቅበታልና ከፊቱ ነው ማለፍ። ዘመን ጭጋግ ሆኖ ስም ቢደበዝዝ ተከታይ ብታጣም ተግባርክን ሚይዝ በዘር ተከፈለ ክህነት ጳጳስነት በሴራ ተሹመው ግድ አይሰጣቸውም የአማኞቹ መሞት። አባት ዓለም ጴጥሮስ የእኛ አርበኛ ጴጥሮስ በደም የታነጸ ቃል ይነበባል። እምነት ያቆመው ታሪክ ይከብራል። አንተን መሳይ ጳጳስ የለ በዚች ሀገር የሕዝብን ሞት ሙቶ ነፃነት ቢሰብክ ለሀገር ለምድር ትውልድን ለማዳን ራስህን ሰጥተህ ለክብር ለሕይወት ያልሳሳህ ብቸኛው አንተ ነህ።
እንኳን ለኦርቶዶክስ ለክብር መሞቱ ለእናት ኢትዮጵያ ፋሽስት ድል አድራጊ በከበረ ሞቱ ጠላት ጠመንጃውን ወደ አንተ ሲያነሳ በልበ ሙሉነት መሬቷን የባረክ አባት አንተ ብቻ፣ ጴጥሮስ አንተ ብቻ፣ አርበኛ አንተ ብቻ፣ በልበ ሙሉነት ህዝቡን ይፍታህ ያለ አባት አንተ ብቻ። እንኳንስ ህዝቧ መሬቷ ይገዛ ብሎ የገዘተ አባት የነበረን ዛሬ እንዴት ሳጣ። የአርሴ ደም ጎርፍ የኔ ይሁን ብሎ የሚሰለፍ ቀድሞን እግዚአብሔር ጴጥሮስን አስነሳ ዳግም አባት ስጠን። እግዚአብሔር ጴጥሮስን አስነሳ ዳግም አባት ስጠን። አርበኛው ይነሳ ዳግም አባት ስጠን። እግዚአብሔር ዳግም አባት ስጠን። እሳት መካከል የሚኖር ህዝብ አለን። በፍርሃት ውስጥ የሚያድር ልጅ አለን። እንባቸው የማይነጥፍ እናቶች በዝተዋል። ኑሮ የሚሰብክ አባት ተርበዋል። ሞቶ ህይወት የሚዘራ አባት ተጠምተዋል። ጠፍቷል በምድራችን ያንተን ሞት የሚሞት ልዩ ደቀ መዝሙር። እግዚአብሔር ጴጥሮስን አስነሳ ዳግም አባት ስጠን። እግዚአብሔር ጴጥሮስን አስነሳ ዳግም አባት ስጠን። ባንገታችን ማተብ ገለው ሳይጨርሱን እግዚአብሔር አባታችን ስጠን። ጴጥሮስን አስነሳ አባታችን ስጠን። የሁላችን ምኞት ይህ ነው። እግዚአብሔር እውነተኛ የመንጋው ጠባቂ የሆኑ እንደ አቡነ ጴጥሮስ ያሉ አባቶችን አሁንም ቢሆን ያስነሳልን፣ ለቤተክርስቲያናችን ትንሣኤውን ያምጣልን። ወንድማችን እጅግ በጣም እናመሰግናለን። እግዚአብሔር የሁላችንም ጸሎት ይስማ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ የአርሲን ጭፍጨፋ አስመልክቶ ገዳዮቻችን የሀዘን መግለጫ አውጥተናል እያሉ እየሰማናቸው እንገኛለን። እስኪ ቪዲዮን አንዴ ላስመልክታችሁ። የእስልምና እምነት መሪ ኡስታዞች አርሲ ላይ የተፈጸመውን ጥቃት በማውገዝ ሀዘናቸውን ገለጹ። በአንጻሩ የኦርቶዶክስ እምነት ተከታይ የሆኑ ተጽዕኖ ፈጣሪዎች ዝምታን መምረጣቸው በርካቶችን አስኮርፏል። እንደዚህ አይነት ቪዲዮችን ቲክቶክ እየያዘብኝ ስለሆነ ሁላችሁም ኮፒ ሊንክ አድርጉልኝ። ኡስታዝ አቡበከር አህመድ የንጹሃን እልቂት በቃ ሊባል ይገባል። በኦሮሚያ ክልል በአርሲ ዞን ታጣቂዎች ንጹሃን የኦርቶዶክስ ክርስትና እምነት ተከታዮችን በመግደል በርካቶችን ከቤት ንብረታቸው ማፈናቀላቸውን በመስማቴ እጅግ አዝኛለሁ። ይህን ሰይጣናዊ የጥፋት ተግባር በጽኑ አውግዛለሁ ሲሉ ድርጊቱን ኮንነዋል። ኡስታዝ አህመዲን ጀበል እንዲሁ የንጹሃን ደም መፍሰስ ይብቃ፣ ለዘላቂ ሰላም በጋራ እንምከር። በሀገራችን የዜጎች ሞት ስፍራ እያቀያየረ ቀጥሏል። ዛሬ ደግሞ በተደጋጋሚ ሞት እየተሰማበት ባለው በምስራቅ አርሲ ዞን በንጹሃን በኦርቶዶክስ እምነት ተከታዮች ወገኖቻችን ላይ ዘግናኝ ጭፍጨፋ መደረጉ፣ ቤተክርስቲያንና የአማኞች መኖሪያ ቤቶች መቃጠላቸውን ከሚዲያ ዘገባ መረዳት ችያለሁ። መሰል ጥቃቶችን ራስን በተጠቂዎች ቦታ አድርገን ካየን በእጅጉ ልብን በሐዘን ይሰብራል ብለዋል። በተጨማሪም ኡስታዝ ያሲን ኑሩ በምስራቅ አርሲ ዞን ዜጎች ላይ የተፈጸመውን አሰቃቂ ጥቃት ተከትሎ ለተጎጂዎች ድምጽ በመሆን ጥልቅ ሐዘናቸውን ገልጸዋል። ምን ነው የተከበረ የሰው ልጅ ህይወት እንዲረከሰ በምስራቅ አርሲ በወድ ወገኖቻችን ላይ የተፈጸመውን አሰቃቂ ጥቃት በመስማት የተሰማኝን ጥልቅና መሪር ሐዘን ለመግለጽ እወዳለሁም ብለዋል። ገዳዮች እኛን እንዲገሉ ትዕዛዝ የሚሰጧቸው ሰዎች በዚህ መልኩ የሐዘን መግለጫ ብለው በእኛ ሞት እንዳዘኑ እየሰማናቸው እንገኛለን። ቀልድ ነው። እንግዲህ እነዚህ የውሃብያ አራማጆች ናቸው። በጣም ብዙ አብያተ ክርስቲያናት እንዲቃጠሉ፣ በጣም ብዙ ኦርቶዶክሳውያን እንዲገደሉ ትዕዛዝ የሚሰጡ ሰዎች ናቸው። አሁን ላይ ደግሞ በእናንተ በኦርቶዶክሳውያን ጭፍጨፋ፣ በኦርቶዶክሳውያን መፈናቀል አዝነናል ብለው በዚሁ የአዞ እንባቸውን ያፈሰሱ ያየናቸው እንገኛለን። የሙስሊም አማኞች አሁን ላይ ተጨቁነዋል፣ የአጼው ስርዓት እንደዚህ እያደረገን ነው እያሉ በጣም ብዙ ሙስሊሞችን በማነሳሳት በጣም ጥቂት የሆኑ ኦርቶዶክሳውያን ባሉበት ቦታ እንዲጨፈጨፉ ትዕዛዝ የሚሰጡና የሚያስጨፈጭፉ ሰው ናቸው። ሁላችን እናውቀው ይገባል። እስኪ ከዚህም ጋር ተያይዞ ወንድማችን ሰምተን ነው እንመለስ። ምን እንደሚገርመኝ ታውቃላችሁ? እየሰማችሁ ነው? አንተ ኦርቶዶክሳዊ እየሰማህ ነው? እየሰማሽኝ ነው? አንቺ ኦርቶዶክሳዊቷ ገዳዮቻችን ገድለው ከጨረሱን በኋላ የግድያቸው አረፍተ ነገር መቋጫ የአጼው ስርዓት ተመልሶ አይመጣም ነው የሚሉት። እኔን ኦርቶዶክሳዊን ገለው ቤተክርስቲያንን አንድደው ለምን እንደዚህ የሚሉ ይመስልሃል? እንደዚህ የሚሉበት ኢንቴንሽን ቢገባህ ኑሮ፣ አንተን ሊገድሉ የተነሳሱበት ኮዝ ቢገባህ ኑሮ፣ አንተ ወንዱ ኦርቶዶክሳዊ እየሰማኝ ነው፣ ወጣቱ እንቅልፍን አትተኛም ነበር። እየዞርክ ድራፍት ቤት ለድራፍት ቤት ራስህን አታጃጅልም ነበረ። ፑል ቤት ለፑል ቤት አትጃጃልም ነበር። እንቶኔ ዋንጫ በላ አልበላ እያልክ አታስብም ነበር። ስለምትወዳት እናትህና ስለምትወደው አባትህ ስለ እህትህ ብለህ እንቅልፍ አይዝህም ነበር። ሰው ልትገድል እኮ አይደለም። ጉዳዩ ከገባህ በኋላ ፖለቲካው ሲበላሽ ይገባሃል። ወደ ቤተክርስቲያን ጥቃት ሲፈጸም ይገባሃል። ትምህርቱ ራሱ ሲበላሽ ይገባሃል። ግን እኛ ቤተክርስቲያን አናቃትም። ለዛ ነው ዛሬ እንዲገባን ሞት የመጣብን።
የአጼው ስርዓት ተመልሶ አይመጣም ይላሉ። እየሰማህ ነው? በአንተ አባቶች ታሪክ እንዳትኮራ አኮላሹኝ። እኔ ኦርቶዶክሳዊን በገዛ አባቶች ታሪክ እንዳልኮራ። በኢትዮጵያ ምድር ውስጥ ብዙዎቹ ስርዓተ መንግስት አልፏል አይደል? በጣም ብዙ ሰዎች አልፈዋል። ነገስታት የየራሳቸውን አማረም ከፋ ታሪካቸውን አስቀምጠው ሄደዋል። ያን ታሪክ እንደ ዛሬ አስበው ነው አንተን ዛሬ የሚገሉ። እየሰማህ ነው? የእነሱን ታሪክ እንድትወያይበትማ አይፈቀድልህም። አባቶችን በሳት ያነድ የነበረውንማ እሱንማ ቁጭ ብለህ አትነጋገርም። የገዛ ታሪክህን በአጼው ስርዓት ውስጥ ያልፉ የነበሩ የተባሉት እኮ ባለማህተቦች እኮ ናቸው። እንደ ዛሬው አንገት በጥሶ ቤተክርስቲያን የሚያነድ መጻሕፍት የሚያቃጥል አካል በተነሳ ጊዜ አንገቱን ቆርጠው የጣሉት እንደነ አጼ ገላውዲዮስ አይነቱን እኮ ነው። እንዳትኮራበት ዛሬ የሚያሳፍሩ አንተን በገዛ ታሪክህ። የእነሱ አባቶች ተነስተው ግድያ ፈጽመው ያደረጉትን ነገር እሱን ፕራውድ እንድታረግበት ነው እንዲያውም የሚያደርጉ አንተን ገልብጠው የዘመኑ ገዥዎች ጻድቅ አድርገው እንዳስቀመጧቸው እንደነ ግራኝ አህመድ አይነቶችን። አንተ በዚህ ታሪክ ተሸማቀህ ምናምን ቁጭ ትላለህ። በታሪክ አጋጣሚ ቤተክርስቲያን እጅ ላይ ነው ያለችው። የቀደሙት ስራቸውን ሰርተው አልፈዋል። ዛሬ አንተ ስም ገብረ መስቀል፣ ገብረ ማርያም፣ ወልደ ማርያም እንድትባል ዋጋ ከፍለዋል። በክርስትና መዝገብ ውስጥ እንድትቀመጥ አድርገዋል። ወለተ ማርያም፣ ወለተ መስቀል እንድትባይ አድርገዋል። ዋጋ ከፍለዋል። በታሪክ አጋጣሚ ቤተክርስቲያን እጃችን ላይ ነው ያለችው። አሁን ዝም ካልነስ መክሊቱን ቀብሮ የመጣ ባሪያ ነውና አውጡት፣ ወደማይጠፋ እሳት ጣሉት የሚል አካል ይመጣል። ቤተክርስቲያን የሰራት ወይ ክርስቶስ ያለመሆን ነው። አሁን እኮ ልትጋደል እኮ አይደለም እያልኩ ያለሁት። ታሪክን ብታውቅ ኑሮ ሐሳብህ ያስፈራል። በየአጥቢያ ቤተክርስቲያኑ 30 ሰው 40 ሰው ሆኖ ቁጭ ማለት እኮ ቀላል ነገር ነው የሚመስልህ አይደል? በግሩፕ ውስጥ ገብቶ ስለ ቤተክርስቲያን አስበህ ታውቃለህ? አርሰናል ዋንጫ በላ ማንቸስተር ተሸነፈ ነው እንጂ ቁጭ እንደዛ የምትለው ቁጭ ብለህ ኦርቶዶክሳዊ ተብለህ። እኔ በጣም ነው ማዝነው በነገራችን ላይ። እንዲህ አልነበርንማ አይደለንማ። ዓለም እኮ ከኛ ነው አይቶ የሚማረው። እኛን እኮ ማንም ሰው ስለ ፖለቲካ ራሱ አይመክረንም። ምንም ነገር ተሰርተን ያለቅን እኮ ነው ቁጭ ብለው። እንዴ ክርስቶሳዊ እኮ ነን። ሐሳባችን ሁሉ እኮ ሰማያዊ ነው። ደግሞ ለምድራዊ ደግሞ እንዴ አባቶቻችን እኮ የምናውቃቸው እኮ ነው። እንዴ ሰማያት ሄደው እኮ የሰማይን ስርዓት አምጥቶ ምድር ላይ ቁጭ ያደረጉ አባቶች እኮ ነው ያሉን። ማን ነው አንተ ፊት የሚቆመው? በነገራችን ላይ በገዛ አባቶች ታሪክ እንዳትኮራ ታሪክህን ማሳፈሪያ አድርገው ቆመህ ስለ አባቶች መስክረህ እኔስ የአባቶች ልጅ አይደለሁ እንዳትጠይቅ እንዲህ ሽባ አድርገው። እኔ እኮ ግራ እኮ ነው የሚገባኝ። ይህ ሁሉ ነገር አንደኛ ቤተክርስቲያን አለማወቃችን ነው። ወደ ቤተክርስቲያን ብንቀርብ ኑሮ የቤተክርስቲያን ፍቅሩ ቢገባን ዕጣኗን ብናሸት ጸበሉን ብንጠጣ ቀርበን የቤተክርስቲያን ነገር ከዛ በኋላ አያስተኛንም። አንተ ግን አይደለህም። አሁንም አረፈደም እያልኩ ነው ያለሁት። ኦርቶዶክሳዊ በየአጥቢያ ቤተክርስቲያናችሁ ቁጭ ብላችሁ ተሰብሰቡ፣ አውሩ። ምንም ችግር ባልተፈጠረበት ቦታ ማለት ነው። እዚህ ቁጭ ብላችሁ ችግር ካልተፈጠረበት ቦታ ስታወሩ ችግር ያለበት ቦታ ላይ መፍትሄ ታመጣላችሁ። እናመጣለን። ወንድማችን እናመሰግናለን። እንግዲህ አሁን ላለንበት መከራ መፍትሄያችን እግዚአብሔርና ራሳችን ነን። እንግዲህ ራሳችን አጠንክረን ከእንዲህ አይነት መከራ የምንወጣበት ራሳችን የምንከላከልበትን ነገር በደንብ ልናጠናክር ይገባል ላለው እኔም ወንድማችን በዝርዝር የተናገረው ነገር ነው። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ አባቶችን አስመልክቶ በዚህ መልኩ የሙስሊም ኡስታዞች ቲክቶክ ላይ እንዲህ ይወያያሉ። እስኪ አንድ ቪዲዮ ላሳያችሁ። ያነ ምህረት ሼር አድርጉልኝ። በመድኃኒዓለም ይህንን ቪዲዮ ሼር አድርጉልኝ። ጸጥ እኮ ነው። እንትን የለም እኮ እንቅስቃሴ እኮ የለም እኮ። ሰምታችሁ ታውቃላችሁ? መግለጫ ሲሰጥ ሲኖዶስ ትንፍሽ ካለ የሚደርስበት ነገር ያውቃል። እንዳለ ሲኖዶስ ከላይ ያሉ ሰዎች በቁጥጥር ስር ውለዋል። ቤተ ክህነት በቁጥጥር ስር ውሏል። ቅድስት ሥላሴ ዩኒቨርሲቲ በቁጥጥር ስር ውሏል። ማህበረ ቅዱሳን ትንፍሽ አይላትም። እስቲ ወንድ የሆነ እስቲ ማህበረ ቅዱሳን ተነስቶ ስለ እስልምና እሳደባለሁ እንደ ድሮ ቢል አሁን የለም፣ ይቀፈደዳል። ስለዚህ እንዳሉት ነው፣ ጊዜው የነሱ ነው ብለዋል እና ጊዜው የኛ ነው። እንደሰማችሁት ነው። እርግጠኛ ነኝ አባቶች ለምን ከፊት እንዳልቀደማችሁ አሁን ሲገባኝ፣ እንዴት ህዝቡን ሸጡታላችሁ? ህዝቡን ያው ሽጠውታል እያለ ነው
ኡስታዙ ሲናገር የምንሰማው። እናንተ ደግሞ ዝምታችሁ ደግሞ የነሱ ውሸትም ይሁን ምንም እውነት ያስመስላል፣ እውነት ያስመስላል። ኦርቶዶክሳዊነት አማራነት አይደለም። ኦርቶዶክሳዊነት ኦሮሞነትም አይደለም። ኦርቶዶክሳዊነት የዘላለም ሕይወት ማግኛ መንገድ ነው። ኦርቶዶክስ ተነስቶ ለአንድ ብሔር አይሰጥም። ኦርቶዶክስ የዓለም ሁሉ ሕዝብ መዳኛ ናት። ምንም አያመጡም። ቅድስት ሥላሴን ይዘነዋል፣ ያማል። ምንድን ነው ያስፈራችሁ አባቶች? እስኪ በግልጽ ንገሩን፣ እንስማችሁ። ራሱን ነፍሱን አሳልፎ ሊሰጥ የሚገባ ራሳቸውን አሳልፈው ሊሰጡ የተዘጋጁ ኦርቶዶክሳዊ ልጆች አሏቸው። የማያመጡም። ሲኖዶሱ በእኛ ቁጥጥር ነው። ማህበረ ቅዱሳን ነበር፣ ማህበረ ቅዱሳንንም እንድንመራው አድርገነዋል እያለ ኡስታዙ ያወራል። ይህን የሚያወራው በድብቅ አይደለም። ይህን የሚያወራው ቲክታክ ላይቭ ላይ ነው። 800 ምናምን ሰው እየተከታተለው ታልፋችሁ ሰጣችሁ። ለዚህ ነው በአርሲም ሰው ሲሞት ዝም የምትሉት? ለዚህ ነው ኦርቶዶክሳዊነት ክብር ላይ የሆነ ነገር ሲነሳጻጥ የምትሉት? ወይስ ውሸት ነው? እስኪ በመድኃኒዓለም መልሱልን። ሰውን ከሌላ ቤተ እምነት ኑ እያልን እየጠራን ወዴት ነው የሚመጡት? እንዲሞቱ? እንደሰማችሁ ነው እንግዲህ ንግግር ቀላል ንግግር አይደለም። ሲኖዶሱን ማህበረ ቅዱሳንን ቅድስት ሥላሴ ይዘናል፣ ማንም ትንፍስ የሚል የለም፣ ስለ እስልምና የሚናገር ነገር የለም። እንግዲህ አሁንም በተግባርም እያየነው እንገኛለን። ኦርቶዶክሳውያን ሲሞቱ በአባቶችም ደረጃ በሲኖዶስም ደረጃ የዚህን ያህል ምንም የሚባል የለም። አንድ መግለጫ ይወጣል። ከመግለጫ የዘለለ ምንም አይነት ተግባርም እየተሰራም አይደለም። ይህም ደግሞ ኡስታዙ ካለው ንግግርም ጋር በቃ ተመሳሳይ እንደሆነ ምንም ውሸትም እንደሌለበት እያየነው እንገኛለን። እንግዲህ በዚህም ጉዳይ አባቶቻችን ምላሽ እንድትሰጡን ስንል እኛ ኦርቶዶክሳውያን በዚሁ መልእክታችን እናስተላልፋለን። አሁንም ለሀገራችን እግዚአብሔር ደጉን ዘመን ያምጣልን እንላለን። እንቀጥላለን ቪዲዮአችንን። ድሮ ትዝ ካላችሁ ማለት ነው እኛ የሆነ ትንሽ ረብሽ ሲነሳ እንዲህ ብለን ዘምር ነበር። ታውቃላችሁ? ኢትዮጵያንና ሕዝቦቿን ድንበር የሚጠብቁትን አድን እግዚአብሔር ሰራዊቷን፣ ጠብቅ እግዚአብሔር ሰራዊቷን ብለን እኮ ዘምር ነበር ወንድሜ። ዛሬ እኮ ቤተ ክርስቲያናችን እኮ ተቃጠለች። ያ ሰናይ ዲያቆኑ እኮ ያ ጓደኛክ ድምፁ የሚያምር እሱም እኮ ተገደለ። ወይ ያንሳ አባት ልጄ ሆይ ብሎ ወደ እግዚአብሔር ያስታረቀ ያንን ሁላ ለሰው መናገር የፈለገውን ኃጢአት የተናዘዝክበት አባት ታሰሩ እኮ ተገደሉ እኮ። አይገርምም? ያ እኔ እናንተ አብረን የዘመርንበት አውደ ምሕረት ትዝ አለክ? ያ እኔ ከስደት ደክሞኝ ወደ ሀገሬ ስመለስ አንተ ደግሞ ከበረሃ ግዴታህን ጨርሰህ ስትመጣ ዘምራለን የተባባልንበት ቤተ ክርስቲያን እኮ ተቃጠለ። እኛ የመዳም ቅመሞች ተሰብስበን በአንድ ላይ ማለት ነው ይሄ ላደረገ ሃሌሉያ በሉ እንመሰገንበት እኮ የለም። ተቃጠለ እኮ ቤታችን ተቃጠለ። ያቺ ስለ ሚካኤል ብላ ዳቦ ቆርሳ ውሃ ቅርታ የምትሰጥ የሚካኤል የምትዘግረው ጎረቤት እሷ ሞታለች። ያ አብረህ ከበሮ ለመምጣት የተሽቀዳደምከው ባልሆነ ነገር የተከራከርከው በሰንበት ትምህርት ቤት ምክንያት በቤተ ክርስቲያን ምክንያት የተጣላኸው ጓደኛክ በጣም የምትወደው ማለት ነው እሱም እኮ ሞተ። እኛም እኮ አገራችን ስንገባ ማለት ነው እኛ የመዳም ቅመሞች ተሰብስበን መዘመር እንፈልጋለን። እጣኑን አፍቆናል፣ ቅዳሴውን አፍቆናል፣ ደጁን አፍቆናል። ገና ሀገራችን ስንገባ መጀመሪያ የት ነው የምንሄደው? ያደግንበት ቤተክርስቲያን እንሄዳለን ብለን እናስባለን አይደል? እሱ እኮ ተቃጠለ። ሀገራችን እንዳንገባ ምኞታችን ሁላ እኮ እየጨለመ ነው። እንዳንናገር የሚሰማን የለም። ዝም ስንል ተቃጠልን። አቤቱ የሆነብንን አስብ ከማለት ውጭ ምንም ማለት አንችልም። የሞቱትን እግዚአብሔር አምላክ በአጸደ ገነት ያሳርፍልን። አሜን። እህታችን የሞቱትን በአጸደ ገነት ያኖርልን። መድኃኔዓለም የሰማዕታትን ዋጋ ያድላቸው እንላለን። አሁን ያለንበት ሁኔታ ይህንን የሚመስለው እዚህ በፊት ነግሬያችሁ ከሆነ ድሮ ወገኖች ቤተክርስቲያን ላይ መከራ ሲደርስ ዝም አስብሏቸው ነበር የሚባል። አሁን ግን
የለቅሶና የጮህ ዜማችን ደስ እያላቸው ሄደ መሰልና ባለፈው አርሲ ላይ ያን ሁሉ ግፍ ከፈጸሙባቸው በኋላ ምን አሏቸው? እነዚያ የሚጮሁላችሁ ሰዎችን ንገሯቸው በደንብ ይጮሁ። ለምን ቢባል የስነ ልቦና ድል እያገኘን እንደሆነ ገብቶናል። በቃ ፌስቡክ ላይ ሲጮህ ሌላው ክርስቲያን ሲሰማ ምንድነው የሚሰማው? ፍርሃት። ነናዋላችሁ ገዳዮቹ እኮ ያን አላቅም ያላቸው አይደሉም። ሱሪ ያለው ጠፍቶ ነው እንጂ አራጆቹ ሱሪ ያላቸው አልነበሩም። ሌላ እነሱን የሚቃወም ሱሪ ያለው ጠፋ እንጂ እና ስነ ልቦናዊ ጫናውን ይፈልጉታል። አሁን ከሆነ ታውቃላችሁ፣ ለዛ ነው ፌስቡክ ላይ ምናምን ብዙ የሚጮሁ ሰዎችን አያዘጉባቸውም እንጂ እኮ ማዘጊያ ሰራዊት አለ። ምንም ነገር ሲደረግ ከዚህ ከእናንተ ፊት የነበሩ ዩቲዩብ በሙሉ ተዘግቷል እኮ። አሁን ግን ጮኸታችንን ይወዱታል፣ ደስ ያሰኛቸዋል መሰል። ትልቁ ዋናው ነገር ግን ምንድነው? በቃ አንደኛ ምንም ማድረግ እንደማንችል አወቁ። ስለዚህ አስቡት፣ የሆነ ውሻ ስታልፉ ጮኸባችሁ። ለመጀመሪያ ቀን ያስደነግጣል አያስደነግጥም? 10 የጮኸ ስታዩት ግን መጮህ ብቻ ነው፣ አይናከስም። ከዛ የውሻው ጮኸት ምንድነው የሚሰጣችሁ ትርጉም? ይጮህ አይደለም? እኛ ከዛ ውሻ ያልተሻለን ሰዎች ነን። እና እግዚአብሔር አምላካችን ደማቸው የፈሰሰ ኦርቶዶክሳውያን ወገኖቻችን ደማቸውን ደመ ሰማዕት ያደርግልን። ምንም ባናደርግላቸው በሰማይ ክብሩን ይድልልን መድኃኔዓለም። በምድር የቀሩ በስደት በመታገት በሰቆቃ ያሉትን ደግሞ መድኃኔዓለም ይታደግልን፣ እሱ ይድረስላቸው። የሚገርማችሁ የመን ውስጥ ያሉ ክርስቲያኖች አሉ። ናግራን ሊቃውንት ናግራን ታውቃላችሁ አይደል? ጥንቷ አለች፣ አሁንም ናግራን እንድታውቁት ጥቂት ክርስቲያኖች አሉ ናግራን ላይ። የናግራን ክርስቲያኖች መልእክት ልከው ወደ እኔ ደርሷል። ወደ እኔ አይደለም የተላከው፣ ዝም ብሎ ኢትዮጵያ እንዲሰሙት የተላከ እና አንድ ቀን መጥተው እኛን ከአረማውያን በየመን ካሉ አረማውያን የኢትዮጵያ ክርስቲያኖች ይታደጉናል የሚል ተስፋ እንዳላቸው መልእክት ልከው ደርሶናል። እኔ ሰምቻለሁ። እና ለዛ መልእክቱን ላመጣው ሰው ምን አልኩት? አይ ለነሱ አትበላቸው፣ ለአንተ ግን አንድ ነገር ልንገር፣ ጉዳችን አላወቁ። አሜን አሜን። መምህራችን አሁን ላይ በእኛ ላይ የሆነ ያለው ነገር ይህ ነው። እንግዲህ ኦርቶዶክሳውያን ይሞታሉ፣ እንንጫጫለን። ከ3 ከ4 ቀን በኋላ እኛም እንደርሰዋለን፣ እንደገና ይገደላሉ። አሁንም ተንጫጫን፣ ምንም አይነት መፍትሄ ስለማያመጣ በዚህ መልኩ ገዳዮቻችን እንኳን መንጫጫታችን እንደሚፈልጉት እየነገሩን ይገኛሉ። አሁንም በተግባርም እያየነው እንገኛለን። እንግዲህ በአርሲ ጉዳይ የሆነ ያለው ነገር ይህንን ነው የሚመስለው። እግዚአብሔር ይህንን የመከራ ጊዜ እንዲያሳልፍልን በጸሎት ልንለምነው ይገባናል ማለት ነው። መምህራችን ቃለ ሕይወት ያሰማልን። የዛሬ ቪዲዮዎቻችን እነዚህን ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። በንግግሬ ያጠፋሁት ነገር ካለኝ ግን ኮሜንት አድርጉ። ሁሌም ቢሆን ለማስተካከል ዝግጁ ነኝ። ድርጅቶቻችሁን በዚህ አስተማሪና ወቅታዊ ቻናልም ማስተዋወቅ የምትፈልጉ ሰዎች ታች በምትመለከቱ ስልክ ቁጥር ኮንታክት ልታደርጉን ትችላላችሁ። ይህን ቪዲዮ በደንብ ላይክ አድርጉት። ለቻናሉም አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። አቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ? ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። ሐዘን ጽልመት ክፉ ዘመን ቢገጥመኝም እንኳን ያልፋል ሁሉም ታሪክ ሆኖ በፊት ሲለካ ማን አፈረ ማን ጎደለ አንተን የጠበቀ ጸና ልቤ በእግዚአብሔር ይህን እያወቀ አቷል ጎሎበታል